አንገበገበኝ ፍቅሯ እንደ ሰዓት አንገበገበኝ ፍቅሯ እንደ ሰዓት በርክኬ ልጠይቅሽ በችግሬ ሰዓት ሰው ባጣሁበት ሰዓት አብረኝ የነበረች የፍቅረኛዬ የልደት ቀን ነው። በልደቷ ቀን የቃል ኪዳን ቀለበት ላደርግላት ነው። ሪአክሽኑን አብረን ነው። ፕሮፖዝ ልታረጋ ኬክ ይዘህ የተባረክ ሰው ወይኔ ደስ ሲል መልሽልኝ ስልኩን። ሮሜ እንጀራ እናት ምን አልካንተ? ባልወልድህም እኮ ልጄ ነህ። መንገድ እየሳትክ እያየሁ ዝም አልልህም። አይመለከተኝም። ስልኩን መልሽልኝ። እንዴ ጥፊ ተረጉል እንደዚህ ይደረጋል? ሰላም ወዲያስ ደይናችሁ ይትወነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ሁሉ አማን ሁሉ ፒስ ነው። በጣም ደህና ነኝ። ሁላችሁም በያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበር ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮውን ደግሞ ብትወዱ ይርስ ላይክ ብታደርጉኝ ይረዳኛል ማለት ነው። ወደ ቪዲዮ ምንድን ነው? ሽምግልና ነው። ይሄው ያለው እኮ ሲመጣ ይሄን ነው ማለት በቃ ቤት አይቀር ምን አይቀር ሁሉ ነገር እንዳለ ገመቺስ ይደረደራል። አንተ ሲያምሩ እዚህ ውስጥ ሲንግል አለሽ? ሲንግል ካለሽ እስቲ ወዬ በይኝ እስቲ እኔም ሽምግልና ልላክ። ግን እኔም እንደዚህ ገመቺስ አልደረደርም፣ የለኝም፣ አቅም የለኝም። ቪትስ ምናምን ግን ለቪትስ አቅሜ አያንስም። እሱን አምነሽበት ከኔ ጋር መሆንም አንተ እንዳለ ቺኮቹ ዋው አቤት ውበት ትጠላለህ ነው የምልህ። ቺኮቿ የከቧት ከተዳሩ አይቀር እንደዚህ ነው መዳር። ትዳራችሁን መርቋቸው እስቲ አብርሃምና የሳራ ያርግላችሁ። መርቋቸው ኮሜንት ላይ ደግሞ እናንተ ቀሪው በከሰል ላይ ሎሚ ጨምቃችሁ ብታደርጉበት ምን የሚፈጠር ይመስላችኋል? ነጋዴዎች ይህንን ሚስጥር እንድታውቁት አይፈልጉም። ምክንያቱም ውድ ማጽጃዎችን መግዛት ያቆማሉ። ይህ ቪዲዮ መቼ ሊጠቅማችሁ እንደሚችል ስለማታውቁት ቪዲዮውን ላይክ እና ፋቮራይት ማድረጋችሁን አትርሱ። ነጋዴዎች የሚደብቁት ነው። አዲስ እሳት ያልነካው ከሰል በፌስታል አድርገው በመዶሻ ወይም በድንጋይ በሚገባ ያድቅቁት። ከዚያም ለስላሳውን ዱቄት ብቻ በወንፊት ካጣሩ በኋላ አሁን ደግሞ ሙሉ ሎሚ በቀጥታ ይጨምሩበት። በመቀጠል 2 የሾርባ ማንኪያ የዕቃ ማጠቢያ ሳሙናና 1 የሾርባ ማንኪያ የማብሰያ ጨው ጨምረው ወፍራም ቅባት እስኪሆን ድረስ በደንብ አብረው ያዋህዱት። ይህ ውህድ ለዓመታት ያለቀቀውን ያረረ የስብ ቆሻሻ በቀላሉ ያቀልጣል። የጠቆረ መጥበሻ ላይ ቀብተው ለጥቂት ደቂቃዎች ይተውት። ከዚያም በዕቃ ማጠቢያ በቀስታ ሲፈትጉት እንደ አዲስ ያበራል። ድንቅ ነው፣ እጅግ ድንቅ ነው። ኮሜንት ላይ አንድ ቁጥር ጻፉልኝ። አካውንቱን ፎሎ ማድረግ ነጋዴዎች ነቃውባችሁ። በቃ የምትደብቁኝን ሚስጥር አሁን ይሄ ሰውዬ አጋለጠ። እስቲ ለዚህ ጥቁረቴ እንድቀላበት ደግሞ መፍትሄ ካለ አሁን በከሰልና በላርጎ ምናምን ልፈቅፍቀው ቀይ እንደሆን ምንድነው? ያማን ቺታ አርጎብሽ ነው? ምን አልገባኝም። ምን ተፈጥሮ ነው? እስቲ ኮሜንት ጻፉልኝ። ምን አርጎ ነው ያማን ደግሞ? ሰሙኝማ ውዶች፣ አሁን ወደ ሀገር ስንገባ እንደ ድሮ ከቤተሰቦቻችን ጋር የምንኖረው ምንድን ማለት ባንድ ምናምን ቆይ እንዴት ነው ተቻችለን የምንኖረው? አንስማማም። እኛ ዲዛችን ከረማር እነሱ ደግሞ አሁን እንደ ድሮ እንሳደባለን፣ እንቆጣለን፣ እንጮሃለን ምናምን ነው ያስማማ። እውነቴን ነው። እኔ አለስማ ለምን እንዴ እኔ ለምን ድርቅ አይወጣም? እኔ ነፃነት አልመለስም። ተከባብረን እንኖራታለን። እኔ አልችልም። ከርብ ያለው አሁን አይደለም ቤተሰብ ሊጮህብኝ እኔ ቢንቤ ስትልብኝ ራሱ ይዘኝ ነው የሚነቀለው። ነው ልንኖር የምንችለው ማለት ሚስት ምናምን ባል ምናምን ካልተገኘ አቤት እድሜ ልካችን ተቆለ ቶለባይ መጀናጀን ማጣቆናወኩት ወርድ ብዬ ሚስቴ ጋር ወደ አንዱ ሀገር ልምላለሁ። በቃ ወደ አንዱ ኖራለሁ እንጂ እኔ ጨዋታ አልችልም። እንደ ድሮ ቆጣለሁ፣ እሳደባለሁ። ጨርሷል፣ ትዕግስቱን ጨርሷል። ሐሳብ አይሰራም እንዴ? እውነት የለው። ተረዱት እንግዲህ የብርሄ ወላጆች ብቻ ሳትሆኑ እኛ ወደ ሀገር የሚገባን ሰው እንዳለ ልንቆጣ አይገባም ነው። በቃ ሀበሻ ፕሊስ፣ ይሄ የማዳም ቅመሞች እና የብርሄ ጩኸት ነው። አንደርስታንድ ፕሊስ። ምንድነው? ተጠመጠምክባት እኮ ወንድሜ እንደ መሽገር። ምንድነው ያደረከው? ምን
አስመልክቶ ነው እንደዚህ የተጣበከው? እሑድ በረፍት ቀን ታመ ያልጠየቀ ሰው ሰኞ በስራው ቀን ሙታ ከስራ አስፈቅዶ ሊቀብር ይመጣል። እውነት ነው። እኔ እኮ ስለዚህ ማህበረሰብ ስለሰው ባላስ ነው የሚሻለኝ። የእውነት እሑድ ስራ የለውም ቁጭ ብሎ ነው የሚለው። አንተ ታመሃል ማንጎ ማንጠልጠሉ ቢቀር 100 ብር መሸጎጡ ቢቀር የሆነ የሚጠጣ ነገር ማጣት ቢቀር ፈጣሪ ይማርህ ማለቱ ቀርቶ ሰኞ አንተም ትሞታለህ፣ እሱም ስራ ይሄዳል። ከዛ ከስራ አስፈቅዶ ሊቀብር ይመጣል። ተአምር እኮ ነው። እውነት እኮ ነው። የሆነ ብሎንማ ጎሎናን የሆነ የጎደለን ነገር አለ። ይሄ ሙሉልን ወደ ፈጣሪ ንጹህ ይሙላልን ያቸው የጎደለችን ነገር እንጂ እንኳን አናስብም። ስንሞት ራሱ ማለት እንኳን በቃ ከስራ ለማረፍ ደስተኛ ነው እንጂ እኛ ሊቀብር መስራችሁ ነው አይደለም። ምክንያት አገኘ ሰበብ አገኘ እንደው አንድ ሞደው ጓደኛ የነበረ በቃ ምናምን ብሎ ከስራ ሊያርፍ ከዛ ፀሐይ ደበደበነ ቶሎ ቀብረን እንመለስ ብሎ ንፍሮን እየቃመ እቺም አትቀርም። እውነቱ ቀብሩኝ ቢቀር እናት አባቶች በቂ ናቸው እኔን ለመቅበር እደፈናለሁ። አለቀ። ምንድነው ከዛው ያዞምባ አልቅሶ እስቲ ሰው ሲኖር እንርዳ፣ ሲኖር እናድርግ፣ ለሰው እንድረስ። ከሞተ በኋላ የሚደረግ ኤክሰሲቭ ወጪና አላስፈላጊ ይሄ የውሸት ለቅሶ ቢቀር ነው የሚሻል። ነግበኔ ነው በቃ። አንተም እርዳታ የምትፈልግ ቀን ፈጣሪ ማርህ የሚለው ነገር ራሱ ቀርቶ ቀባሪ የምታጣበት ጊዜ ይመጣል። ስለዚህ የታመመ የታረዘ ሰው በረፍት ቀናችን መጠየቅ መልመድ መቻል አለብን። ጓደኞቼ እስቲ ምከሩ እንዴት አደር ቤልና ፍቅረኛዋ ለመድሽ? አዎ ምንም አይደለም። እዚህ ጋር ተከራይና አከራይት እኮ ይከብዳል። አይዞሽ። እሺ አመሰግናለሁ። የጎረቤል ያው እናንተ ደብል ትሆናላችሁ፣ አብራችሁ ትኖራላችሁ። ጓደኞቼ እኔ በጣም ነበር ያሳቀኝ ብታይ ማለት ነው። እኔ እኮ የሚገርመኝ ማለት ነው እንዴት እንደዛ ልታረግ ቻለች? የምር ከሷ ከሌላ ወንድ ጋር ሂድና ተረስታ አስገረመኝ ነገር እኮ የልጅቷ ነገር ነው። ሰላም ኧረ ተባብረው ገቡ። እንዴት ታረጋለሽ ልጁን? ኧረ በሩን ዘጉት። ወንድሜ አንኳኳ። ጌታዬ እራት ምን ልስራልህ? ቆንጆ ምስር ወጥ ባልጫ። አፈር ያስብላ። ጭራሽ ታማርጣለህ። ዝም ብለህ ያገኘውና በላ። ቆንጆ ምስር ባልጫ ምን አይነት ፕሬፈረንስ ነው ምግቡ ራሱ። አደራችሁ አኮረፈ። ይቅርታ ወንድሜ። አቤት ምን ልርዳ? መጣው ምግቡን አይቼው። እሷ እህቴ ናት። እናም ለሰፈሩ አዲስ ስለሆነች እንድታላመዳብኝ ነው። እህትህ ነች? አዎ ጉርብትና ለዚህ ካልሆነ አይደል የሚባለው። አሪፍ ነው። ችግር የለውም። ምን ያለውላት አሁን አይኑ በራ። ጌታዬ ናግባ ቁርስ ደርሷል። ጌታ መሳይ ነው ስም። እህቴ ጌታዬ ብላ መጥራት ደስ ስለሚላት ነው። እሺ ጌታዬ፣ መልካም ቀን። አረ ደስ ሲል ጌታ መሳይ ምናቸውም ግን አይመሳሰልም። በጣም ሰስፒሺየስ ነው። በል እንግዲህ ወንድም ነው ተብሏል። ቫር ታይቶ ተፈቅዶልሃል። ልጅቷ ሲንግል ናት። መሞከርህን እንዳታቆም። አረ ኮፍያውን፣ አረ ግርማ ወንድሜ ይኸውልህ ዘንድሮ ከትልቆቹ ምርቃት የፈሎቹ በልጧል እያልኩ በቃ ዱላውን ይዞ ይዘለን። ደሞ እኮ እኔ እኮ አንተ ፈላ እያለሁ ፈሪ ነበርኩ እኮ። የዘንድሮ ልጅ ኮንፊደንሱ ነው የምልህ። የዘንድሮ ልጅ ጨፍር የታበቱ አጨብጭብ፣ በደምብ አጨብጭብ፣ ከበብ አድርጉ። የሰፈሩ ሕፃን እንዳለ ጉድ ይበል እንዳለ ፈሎዎች ተጠርተው እንዳለ ጋውኑን ለብሶ ባይዘው ለሕፃናት ለሞራላቸው እንዴት ደስ የሚል ነገር እንደሆነ ብታውቁ። በቃ የሆነ የኔ ቀን እኮ አለ ብለው በዛ ይደሰታሉ በጣም። እና በቃ በአቅማችን እንደዚህ የተጋነነ ነገር ባይሆን ራሱ ትንሽ ነገር ማድረግ ያስፈልጋል ለሕፃን ልጅ። አባትየው ራሱ አይቷል እንዴት ፕራውድ እንደሆነ በልጁ። እኔ ራሴ ፕራውድ ሆኛለሁ። አሁን ማትሪክ ደግሞ ዝም ብለህ 600 ምናምን ቤት አምጥተህ ሰቅለህ በቃ ዲግሪህን ትይዛለህ። የዲግሪ እኔን መጥራት እንዳደረሰ ዘ ፓወር ኦፍ ብር። ወይኔ ኧረ ስንት አይነት ሰው አለ። እኔ አላየሁም። እንግዲህ ምን ይባላል? ማልቀስ ፈጽሞ የተከለከለ ነው።
በድሮ በማማ ፖፖቲን በማማ ዋሌት እንሰራ ነበር። ይቺን ብስኩት የዘንድሮ ልጅውን ብስኩት በለው ይላል። ይሄ ሂፖፕን ቀምሶ አያውቅም። ማማ አትጣልም። ይኸውልህ በቃ ወተቷ ከተጠጣ በኋላ ተይዛ ትጮትባታለህ። እኒህ 3 ህፃናት አድገው የት እንደደረሱ ማወቅ እፈልጋለሁ። ዘመናዊ ስትሆን ቾክ በጎን ስትጽፍ ቾክ በጎን መልካም ገና እያለን ኤርትራ ፖስት ኧረ ወይኔ ትዝታ አይ ዘጠናስ ህይወትን እኮ ዘጠናስ ኖረዋል። ይኸው በድንጋይ ምንድን ነበር የምትባለው? እዚህ ጋር ድንጋይ ስንወረውር ታውቋታላችሁ። ያረዳ ልጆች ትተዛዘላለህ። ከዛ ኦል ኢዝ ጎልድ። በቃ ከዘጠናስ ውጪ ማንም ይሄን ቪዲዮ ላይክ እንዳያደርግ ትእዛዝ ነው። አመንሽም አላመንሽም ወደድሽም ጠላሽም እኔ አይመለከተኝም። ነገር ግን ስልክሽ ላይ ያሉ 99.9% የሚሆኑ ስልክ ቁጥሮች ምንም ጥቅም የላቸውም። እውነቴን ነው። ዝም ብለሽ ናሻችሁ 99.9 የሚጨበርበት ከሆነ አሁንም 9 ልበል። ምንም ጥቅም የላቸውም። ዝም ብለሽ ያሻችሁ። ስለዚህ አጥፏቸው። ጥቅም የኔ ቁጥር ብቻ ነው የሚጠቅምሽ። ከከቨሩ አይሻሉ። ከቨር እውነት በጣም ከቨሩ ነው። ከከቨር ጋር ራሱ አወዳደርኳችሁ። ከቨር በጣም ጥቅም አለው። ስልኬን አሁን ከስንት አደጋ ተጠባበቀን። ለማንም እስከ ምናምን የማይጠቅሙ ሰዎች ናቸው። እስከ ምናምን 9% በጣም ብዙ 9.9 ጨምርበት። ቀይ 9.9 ሲበዛ 100 ይሞላል ብዬ ትቼው ነው እንጂ በጣም ብዙ ነጥብ ምንም አይጠቅሙ። ወይ ብሬ የማንን ስልክ አይተህ ነው እንደዚህ ሙልት ብሎ ይወል አይጠቅምሽም ብለህ እንደዚህ እስከ መደምደም የደረስከው? መልሽልኝ ስልኩን። ሮሜ እንጀራ እናት። ምን አልክ አንተ? ባልወልድህም እኮ ልጄ ነህ። መንገድ እየሳብክ እያየሁ ዝም አልልህም። አይመለከተኝም። ስልኩን መልሽልኝ። እንዴ ጠፊ ተረጉል እንደዚህ ይደረጋል? አባት ሲቆጣ ልጅሽ እንዴት እንደዚህ እስኪሆን ትጠብቂያለሽ? ምን ላድርግ ወድጄ መሰለህ? እንጀራ እናት በሚል መጥፎ ስም ተይዤ ያሳደግኩት ልጄን እንኳን መቅጣት አልቻልኩም። ይሄማ መሆን የለበትም። እንደዚህ አይነት ቅጥ ያጣ ባህሪ አሁን መቆም አለበት። አባቱ ሲመጣ እኮ እንደዚህ አይደለም። በጣም ነው የሚፈራው። ታዲያ አንቺ ጋር እንደዚህ አይነት ባህሪ ለምንድን ነው የሚያሳየው? አባቱ ከቤተሰቦቹ ጋር ሲሆን ልጅ ፊት ምን ማውራት እንዳለበት ባለማወቁ ስልኩን ስጭኝ። መጨረሻ ላይ እንደዚህ አይነት ልጅ ሆኗል። ስልኩን ይጋ ነው እናት ያዘዘች ነገር ስጨርስ መተ ስልኩን ትወስዳለህ። አሁን ይድግባ። ዝም በል አንተ። ከፈለክ ቤታችንን ለቀህ መውጣት ትችላለህ። ረሱንም ጥፊ አንተ ትረግመዋለህ። ትሰማለህ? ኑሮ ይዞን አንገታችንን ደፋን እንጂ አንድ ሕፃን ልጅም አይቀልድብንም። ትሰማለህ? እናት ያዘዘች ሰርተህ ባትመጣ እንኳን ስልክ አይደለም አንተንም ቢወጣ አላቆየም። ይድግባ። ከአባቱ ውጪ እኮ ለማንም አይታዘዝም። ሲያድግ ታላላቆቹን አክብሮ ማደግ አለበት። መቀጣት ባለበት ሰዓት ደግሞ መቀጣት ነው። እንደኛስ የሥጋ ዝምድና ባለመኖሩ አጠገባችን ያሳደግነው ልጅ ለመቆጣት እንኳን ሰውን እየፈራ ለምንቆጠበው እኛስ ምን እናርግ? አጉል ዘመናዊነት እያል ልጅን መቅጣት እንደነወር እናያለን እንጂ ድሮ እንደ ልጃችን ላሳደግነው ልጅ አይደለም ስለ ጎረቤት ልጅ እንኳን ይመለከተን ነበር። ምክንያቱም ዛሬ በዚህ መንገድ ካደገ ነገ ከሰፈርም አልፎ ለሀገር አስጊ ስለምናስረክብ ነው። በጣም ትክክል እኮ ነው። አሁን የሚጠቅም ይመስልሃል አይደል? ጎረቤት ምናምን ልጅህን ሲቀጣ ያልሆነ ፊት ምናምን ታሳያለህ። አሁን እኔ ሁሉም ሰው ኮርኩሞኝ ነው ያደግኩት። ምን ሆንኩኝ? አንቺስ ብትሆኝ አንተስ ብትሆን የት ይቀርላል? ሁሉም ኮርኩሞ ነው ያደግ። አግባብ ባለው መንገድ ልጅ ሲቀጣ ምንም ነውር የለውም ነው በቃ። እኔ በዚህ ሀሳብ እስማማለሁ። ልጄን አትንካ ምናምን ብሎ የሚዘባነን ሰው አለ። አሁን አንዳንድ ሰው አንተ ቀጥታ ያላሳደግከው ልጅ ስለሆነ እኮ ፈር ስለለቀቀ እኮ ነው ሌላ ሰው ጋር የደረሰው እኮ። ባይዘ ያስተዛዝባል። ይሄ እናንተ ልጅ መቀጣት አለበት በሚለው ታምናላችሁ? አታምኑም? ኮሜንት ላይ ጻፉልኝ። ሻሽ ያሰርሽነሽ? አዎ ነይ። ሃይ እንዴት ነሽ? ነው ኦኬ። ሰላም ልትይኝ የጠራሽኝ? ወደ ጉዳይሽ ግቢ፣ ቸኩላለሁ። እሺ ምንድነው ልጅ የምትበጣጠሽው? በቃ ባሌን ተይልኝ። የልጅነት ባሌ ነው። 4 ልጆች አሉን። በዛ ላይ ከወለድኩኝ 5 ወሬ ነው። አልጠነከርኩም ራሱ። ስራም ተበላሽቶብኛል። አንቺ ገና ልጅ ነሽ። አንቺ የራስሽ ህይወት አለሽ። ባይዘይ ለልጆቹ ብሎ ነው እንጂ እሱ ካንቺ ጋር መሆን አይፈልግም። ባይ ለምን አፈችውም? እንደዛ አለሽ? ደግሞ ልክ እንደነገረኝ ሻሽሽ፣ ጥፍርሽ፣ ፊትሽ እንዴት ነው ግን ካንቺ ጋር እስካሁን የቆየው? ኤኒሃው እኔን መርጦኝ እንዲህ ሙና ታምራለች። እኔም ደግሞ ወደዋለሁ። አንቺ ግን ራስሽን ጠብቂሽ። ራሴን መጣሌ ለቤቴ ነበረ። ለእኔ ለልጆቹ እናት ያልሆነ ለአንቺ የሚሆን ይመስልሻል? አንሽን ጠብቂ። ተአምር እኮ ነው። ይሄኔ ባልየው እንደዚህ ላይል ይችላል። ሀና ፊትሽ የመቆም ድፍረቱ የለኝም፣ ግን ዜድ ማርገዜን ካወቀ በኋላ አድራሻውን አጥፍቶ ጠፋብኝ። እባክሽ ለምንሽ አንድ የማገኝበትን ነገር ንገሪኝ። ይገርማል። ከኔ ጋር እናወራ፣ ግን ከ15 ቀን በፊት ከልጆቹ ጋር ሲያወራ ወደ ካናዳ ልሄድ እንደሆነ ሰምቻለሁ። ካናዳ? ሁሌም ቢሆን ጥሎ ይመጣ
ጥሎሽ ይሄዳል። የሰው ነገር ቢሆን የሰው ነው። ለማንኛውም ቸኩላለሁ። አሪፍ ምክር። የማግዝሽ ነገር ካለ በዚህ ደውል። አቤት አቤት ለውጥ አየሽ። ሲጀምር የአራት ልጆች አባት ምኑ ማርኮሽ ነው አብረሹ ልትሆኚ ሲወሰንሽው? ጉድ እኮ ነው። ጥሎ የመጣ ጥሎ ይሄዳል። በጣም ትልቅ ንግግር እውነት። በቃ እሺ፣ ደህና ደሩ ነው ልተኛ። እሺ በይ ግቢ እንግዲህ። ደግሞ ጠዋት አንድ ሰዓት ላይ ስራ ስለሚሄድ በጠዋት ቀስቅሽኝ። እሺ እሺ፣ ቀሰቅስሻለሁ። ተኝ። እሺ በቃ ደህና ደሩ። ቤቲ 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 ኧረ ተነሽ አንቺ ነግቷል። ቀቡ አራሳሊ ሞራ እኮ ነው። ተነሽ። እሺ እሺ፣ መጣሁ። እሺ እሺ። ኧረ እንዳይረፍ ልብሽ ቶሎ ተነሽ። ኧረ አልነጋም ገና አልነጋም እኮ እማዬ። አንቺ አስቤ እንዳይረፍልብሽ እኮ። ስንት ሰዓት ነው? እሺ 11 ሰዓት። ኮርስሽን በዛው በተሽ ከሰረሽ ልትሄጂብኝ እኮ ነው። እናቶች ሲጀምር እንዲህ ናቸው። በቃ አርቀን አሰብንልህ እኮ ነው። በቃ እሷ አርቃ አሰብኩልህ ብላ ለምሳሌ 1 ሰዓት ቀስቀሽኝ ካልካት እናትህ ስንት ሰዓት ነው መቀሰቀሰ? 11 ሰዓት ነው መቀሰቀሰ። ስለዚህ ይሄን ኳልኩሌት አድርገህ አንተ 1 ሰዓት ለመቀስቀስ እሷን 3 ሰዓት ቀስቀሽኝ ማለት አለብህ ማለት ነው። አስባ እሷ 1 ሰዓት ትቀሰቀሳለች። ሁሉም እናት የኔ ብቻ እናት ትመስለኝ ነበር እኮ አንተ። የቤቱ ጎረምሳ እዚህም ቦዘኔ በጠዋት ኬት እንደምመጣ ኬት ነው ይመጣ እንዳታስቡሽ። ምንድን ነይ 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 ነይ፣ ወዴት ነው የምትሄጂው? ነይ ያ ምንድን ነው? ነይ የት ሄደሽ ነው በጠዋት? ምን ነው በጠዋት የጠፍተሽ ነው? በእናትሽ ዙሪያ እንዳታስቡ። ምን እንዳታስቡ። ምን ቁርስ ተሸቀለ? ቁርስ ተሸቀለ? ሄላ አምባሻ ተቀብዬ ጎሽ አራት ቀልጅ ቀደም ሳሳት ነው ይደለታል። አንቺ በቃ ቦዘኔ ሆንሽ እንዴ? ሳሳት ነው ይደለታል። የሰፈሩ ቡጀር ሳሳትም ትቀበያለሽ። ቁርስ ሸቀላ ምሳም ትሸቀያለሽ። አገና በቃ ከቤተሰብ አንቺ እኮ 18 ዓመት ሳይሞላሽ እኮ ውጪ መብላ መመገብ ጀመርሽ። አንተ ቤቱ ዋል እሷ ይኸውልህ ምንድን ነው የምታስቢው? አምባሻ ሙሉ ማርያም እና ቁርስ አያስፈልግሽም። እርድና እርድና ምን አለ ሽሮ ነው። አይ ሽሮ ሲጀምር እሱ እኮ ነው ውጪ እያስወጣ የሚያሸቅላ ሽሮ። ስማ ቤቢ ቤቢ፣ ጫማ ከትምህርት ቤት መታችሁ ስታወልቁ ወይም ማታ ሳትታጠቡ ልተኙ ስትሉ እንዴት ነው የምቆጣችሁ? ይሄ ሁላ ምንድነው? ቆሻሻ ምንድነው? ቆሻሻ በቆሻሻ እኮ ነው ይሄ። እንደዚህ ስትራገጥ ራሱ ካልሲውስ ምንድነውስ? ጭራሽ ሶፋ ላይ ይሄ አይበቃችሁም? አብርደው ከዛ በዚህ እግርህ አልጋው ላይ አይደለ? አገባቡ ላይ አያስቅም ነበር እኮ አንተ። አይ ልጁ ደስ ይላል። በቃ እስከ የሆነ ሰዓት ድረስ ምንም አላሳቀኝም ነበር። ያ ጫማ ካልሲው ሲያሸት በቃ ኤቢ ማርሻል ቢላይክ ማርሻል እንዴት ነው? ከኢትዮጵያ ነበር የመጣሁትና ቲክቶከር ስም ፎሎወር 5 ፎሎወር ነው። 5 ስም ማን ነበረ? ዩዘር 1100 በቃ እዲ ያችሬሽ እዲ ማጋይ እንድንሽ ሁሉ ቢስ ማጋይ ግን ይታይሻል። በጣም ለየት ያለ መኪና ነው። ዝም ብሎ እንደሌሎች አይደለም። ያው ጪሱ ሲወጣ ይኸውልሽ እንደ ቀጥታ ነው የሚወጣው። እንደሌሎች መኪና እንደዚህ አይደለም የሚወጣው። በጣም ጸድ የሆነ እንትን ነውና እቺ ጎማው ራሱ ማለት ነው ሲያፖሎ ሲፎንሳስ ትባላለች እና ስትሄድ ይሽከረከራል። በጣም የሚገርም ነገር ነው። ይሄ በሩ ተከፋፈተ ይኸው እንዲህ ነው የሚከፈተው። ከዛ ስትዘጊው ራሱ እንደሌላ መኪና አይደለም። ይኸው ስትዘጊው ነው መዘግ ባላየ ማለት ታየሻ። እና እዚህ ጋር ሌላ ቲክቶከሮች ምናምን ሲመጡ እዚሁ እንትን ብላ ወደዚህ አምጫቸውሽ ከዛ ሊጠቀምባቸው እንትና ጋር እንዳይሄዱ አራመጣቸው አድጋ ያሳያል ከውስጥ ሆነ ማለት ሁሌ እሱ ጋር ከሄድክ ይወስድሃል የሆነ ቦታ ላምበርጊኒ ሲገዛ ያሳያል። በቃ ጎበዝ ጥሩ ምናምን ትላለህ፣ ትመለሳለህ። ከዛ ላይቭ ላይ አሪፍ ጊፍት ያቀብልሃል። በቃ ከዓለም ዋንጫው በኋላ ደጋፊ ያለበት ሁኔታ አንተ ሰላም ነው ጋሽ? የቤት ኪራይ ክፍልም እንዴ?
አዎ ሰሞኑን ትንሽ አርጀንቲናም ተሸነፈ ምናምን አይምሮ ይልካል ነበር። የዚህ ብቻ እኮ አይደለም የ3 ወር ነው የተጠራቀመበት። አዎ የ3 ወር ባለፈው አርሰናልም በልታ በደስታ ምናምን አልተመቻቸልም ነበር። አርጀንቲና ስላንተ ሜሲ ያገባይ የሜሲ ስም እንዳጠራሽ የሜሲ ስም እንዳጠራ የሜሲ ስም እንዳጠራ በቃ የሜሲ ስም እንዳጠራ እሳይፋለሁ። እንግዲህ ምን እናርግ? እሱም አንዳንዴ ይሸነፋል። በቃ ማን ነው ትምህርት ሲዘጋ እንደዚህ ያደረገ? እያነሳም ውሃ ላይ ሊጨምረን ነው። አንስቶ ምን እያደረጋን ነው? ልጅቷን ተዛዝሎ እየሄደ ነው። ደስ ሲሉ እየተዛዘልክልኝ ነው። ቆንጆ አሪፍ። ወደ ሃይ ስኩል ነው። ኧረ የዘንድሮ ተማሪ ኮንፊደንስ፣ የዘንድሮ ተማሪ ኮንፊደንስ። ድሮ እኮ ሴቶች ይሽኮረመሙ ነበረ። ያው ጊዜ አቀፍካት፣ አዘልካት፣ እንዲህም አይደብራትም። እንዲህ ከእንዲችም አትቆጥሮም። በግድ አዝሎ እኔ እንደዚህ አላደረኩም። ኧረ ውሃ ላይ ወይኔ እኛ ይሄንን አላደረግንም። ውሃን ልንረጫጭ እንችላለን ግፋቢ። ከዛ ውጪ እንዲህ መተቃቀፉ ምናምኑ እርሳው። ወንድሜ ከሩቅ ይከታተለኛል። ቤት ስገባ እንዲህ በሻሾ ነው የሚያቀብለኝ። ሲጀምር ቺኳም ራሱ ችፍ ነው የምትለኝ። በዚህ ፊት ምናን ነው የምትለኝ? እና ያራዳ ልጆች ምን መሰላችሁ? ማዘሬቱ ምን ነው ማለት ከባዱ ነገር ምን እንደሆነ ታውቃላችሁ? የእናትን ውለታ አለመክፈል ነው ትልቁ ነገር ማለት። ብዙ ጀለሶቼ ማለት ተሰደው ወጥተው ቀርተውብኛል። እኔ ከመተማ ነው የተመለስኩትም ለማዘሬ ብዬ ነው። በጸሎት ለረዳችሁኝ ክርስቲያን ወንድሞቼ እና ሙስሊም ወንድሞቼ በጣም ነው የምወዳችሁ፣ አከብራችሁ። እናሳፋለን የኔ ታናሽ ወንድማችሁ ባማ አንብሳለን። ዲጂታል መርካቶ የሚባለው ላይ ነው ማለት እንደና ላይፍ የለም ኖር ሰውዬ አቆርቆሮ ምናምን ገዛበት ነው ሳቢ ለኩልኛል። እስቲ ማዘሯ የምትለው ነገር እናስመርቅሽ። ደስ ሲል ኧረ ደገፍ እናርጋቸው። ማዘሯ አራዳ ልጆች ማዘሯ የምትለው እነሱና ቤቱን አሳድሰው ዲጂታል መርካቶ የሚባለው ሰጥተው ዱአ ምናምን እንድታረግልኝ ትፈልጋለህ። ቆርቆሮ ግዢ ምን ብሎ ሰጥቶናል። ሌላም ነገር እናስደርግ እንዳራዳ ልጅ የእናቱ ምኞት የሚያሳካ አድርገው። ዲጂታል ማርካት ግን አላህ ያርዝመው፣ እድሜን ያርዝመው። ተጩ ዘመንክን አላህ ሁሉን ነገር ያሳምረው። ደሳ ሷሊህ ወለደን ሷሊህ አላህ ይወፍቀት። ሙስሊም ክርስቲያኖች ደው ያሉት በሰው ሀገር ያላችሁትን በሰላም ለሀገራችሁ አብቃችሁ ብቻችሁ ያገናኛችሁ። እኔም መርቄዋለሁ ላይ ነው የምልሽ። መጅሊስ እገዛልሻለሁ፣ ብዙ ነገር እገዛልሻለሁ ከአላህ ጋር ማለት ነው። ትገዛልኛል ሀያት እስቲ ያራዳ ልጆች በእናታችሁ የሆነ ድርጅት ምናምን ያላችሁ ፍሪኮች ቤት እቃቸውን በቃ አሟሉላቸው፣ ቤቱን አድሱላቸው። በዛው እሱም ፕሮሞሽን ይሰራላቸዋል። እንግዲህ የቪው ችግር አይኖርበትም። እንደዚህ አይነት ቪዲዮዎች የሚሰራ ከሆነ ያራዳ ልጆች አግዟቸው እስቲ እናትና ልጅ። ኧረ ጉር ተሰራን፣ ኧረ ጉር ተሰራን። አየዋ እንዴት ጉር ተሰራን? ምን ሆንክ? እንግዲህ የሰፈራችን ሴቶች በባህር እያሉ ፋጡማም ሄደች፣ ከድጃም ሄደች። አሁን የቀረችው ጀሚላ ብቻ ናት። ጀሚላ እኮ እኔና ምን ትሆን? ኧረ አየዋ ጀሚላም ሁላችንም ናት። አይደለም አየዋ እንግዲህ ዕጣ አይደለችም፣ ዕጣ አንጥልባትም። ወንድ የሆነ እንግዲህ ግጠም ነው አይደለ? ግጠሟ ለዚህም ደረስክ። እንግዲህ አሁን ለጀሚላ ሊጣሉ ነው ሁለቱም። በእንደዚህ አይነት ዝናብ ምን ያህል ስራህ ቢያሳስብህ ነው? ኧረ በዶፍ ዝናብ ትራፊክ። አሁን ይሄ ነው በቃ ሪል ትራፊክ የሚባለው። እንደዚህ ነው በቃ ሪል ትራፊክ ማለት ይሄ ነው በቃ። በዝናብ አይቷል። በዚህ በዶፍ ዝናብ ያኔ የጦር ኃይሎች ነው። በምክንያት ነው እንደዚህ በዝናብ ወንድሜ። ዣንጥላ ቢያንስ አትይዝም? የዝናብ መከላከያ አታረግም? ዝናቡ ደግሞ ልብሱ በስብሷል። በአግባቡ ነው እንጂ የረጠበው። በቃ ከልቡ ለስራ ፍቅር ሲኖርህ እንደዚህ አይነት ሰው ነው የምትሆነው ያራዳ ልጅ። አሁን ስንት ይከፈለዋል እንደዚህ በስብሶ የሆነ ሲያሳዝን።
ግን አሁን እንደዚህ እየበሰበሰም ጥፋት ስትሰራ ካገኘህ ቅጣቱንም ቻለው። እንግዲህ በዚህ ዶፍ ዝናብ አረ በጣም ታታሪ ትራፊክ የሆነት ክብር አይገባውም ብላችሁ አታስቡም? ኮሜንት ላይ ጻፉልኝ። የልጅነት ውስጥ ያለበት ብቻ አንተ ዛፉ ሲያምር በልጅነት እናንተ እንደዚህ ነበር የምትጫወቱት? እኛ ጋማ ግራሩም የለም። ያረዳ ልጅ ደስ ሲሉ እኔስ ጀመረ ህፃኑኝ ብቻ አይደለም እኔ ትልቅ በሆነ ራሱ በዚህ ጫወታለሁ። ይድረስ ለአዲስ አበባ ህዝብና መንግስት። ጎንደር ገብተን እንግዲህ ይሄ 4 ምግብ ነው አሉ። እግዚአብሔር ነው የምላችሁ 4 ምግብ ነው። ጭራሽ 4ኛው ይሄ የምታዩት ጥብስ ነው። እና እባካችሁን ደግሞ ጭማሪም አለው። አዲስ አበባ ሆይ እባክሽን ወደ ቀልብሽ ተመለሽ። አው ንገሩልን። ኧረ ወይኔ ተነስቼ እዛ ሄዳለሁኝ። እንዲህ ከሆነ ኑሮ ኧረ እዚህ እኮ መኖር እኮ አልቻልንም። አንተ እንዴት ነው ግን? ሁሉም ነገር ውድ፣ በቃ ሁሉም ነገር ውድ አዲስ አበባ። አንተ በርክኬ ልጠይቅሽ በችግሬ ሰዓት ሰው ባጣሁበት ሰዓት አብረኝ የነበረች የፍቅረኛዬ የልደት ቀን ነው። በልደቷ ቀን የቃል ኪዳን ቀለበት ላደርግላት ነው። ሪአክሽኑን አብረን ነው። ፕሮፖዝ ልታረጋ ኬክ ይዘህ የተባረክ ሰው ወይኔ ደስ ሲል። ማን ነው ካሜራማኑ? እንገባ ነው ደርሰናል። ደስ ሲል ሰው እንዳንቺ መቼም ቤቷ ቁጭ ብላ ያው ኬክ ይዞ ሰርፕራይዝ አደረጋት። ፌዘን አሽራሹፊን እንጂ እናቱ ወይኔ ደስ ሲሉ። ኤችቢዲ ማይ ላቭ ጊፍት ተንበርክኬ ልጠይቅሽ ዘላለም ከጎኔ ሳንዘሪ እንጅጅሽን እንደ እሷም ተንበረከከችልን። ደስ አይልም ፍቅር ግን? አይ ፍቅር ብቸኝነት ድል ይነሳ ሊያገኝ ነው መቋጫው ጣጣጥሽን በቃ የዚህን ያህል ሲምፕል። ዋናው ልብ ላይ ያለው ነገር ነው። ያረዳ ልጅ አስፋልት ተዘግቶልኝ እንደዚህ በሄሊኮፕተር ወርዶ ምናምን አትበይ። በቃ ፍቅር ነው። በሉ እንግዲህ ለሰርጋችሁ እንዳትረሱን እናንተ መርቋቸው ኮሜንት ላይ። ከሰማይ ወርዶ ነው ብር ተረለቀማ በህልሟ ነው። አየህ ወረቀቷን መንጭቃ ወይኔ እያገዝሽው ነው ወይስ አንቺ ምን ነው መሰሪው? እናቱ የቀን ስራ አይደለምና ለሴት ለወንድ ራሱ እንዴት ወገብ የሚቆርጥ ስራ እኮ እንደሆነ ብታውቁ። ፈጣሪ ደግሞ ከዚህ በጣም እጅግ የበለጠ ሰፊ እንጀራ የምታገኝበት ጥሩ ቦታ ያድርስሽ። የእውነት እናቱ ሜሲ ፊውቸሩ ታይቶት የወርልድ ካፑ እንደሚነጠቅ ቢያቅ ኖሮ ባያማል እዛው ነበር ሳፊኬት የሚያደርገው። አርቲስት በርጠሚዮስ በጣም አድናቂ ነኝ። አዲሱ የፈስ አልበምሽ ነው የሚወጣው። አዲሱ የፈስ አልበም መስከረም 22 ይለቀቃል። ትወዱታላችሁ ብዬ አስባለሁ። የምን አልበም? እሺ አዲሱ የፈስ አልበም እስከዛሬ ከሰሯቸው 3 የፈስ አልበሞች ለየት ያለ ነው። እንዲሁም ከአዳዲስ ሰዎች ጋር በፈስ ኮላብ ያደረኩበት አልበም ነው። ለአድማጭ በጣም ምርጥ የሚሆን ፈሶችን ይዘን እንመጣለን። ጠብቁን። ትንሽ አንዷን አሰማን። እንግዲህ በዚህ ሰዓት አይመችም፣ ግን እንዳቀርጸኝ አደራ። እሺ ዋው ወደድከው? ተመለጠኝ። በጣም ነው የምወደው። መማማ ዝናሻለ አራራይ ላራብኝ። ለማንኛውም ለዛሬ ያስፈላጊ ቪዲዮዎች እነዚህ ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ዋን ላቭ ፒስ አውት።